እንግዲህ ዛሬ በገዳማችን በጻርቃኔ መካነ ቅዱሳን አንድነት ገዳም ያው የገደል መንሸራተት ገጥሞን አዲስ አበባ ቤት ተሰብሮ ሲገባ ትል እየገነፈለበት ተገኘ። እነዚህ የምትመለከቷቸው በሙሉ የገዛ ልጆቻቸውን የደፈሩ አባቶች ናቸው። በጻርቃኔ ማርያም መካነ ቅዱሳን አንድነት ገዳም ለሱባኤና ለጸሎት ገብተው በነበሩ ሰዎች ላይ መሬት በመንሸራተቱ ምክንያት ከፍተኛ ጉዳት ተከስቷል። በዚህ ምክንያት 14 ሰዎች ሕይወታቸው ሲያልፍ 5 ሰዎች ደግሞ የአካል ጉዳት እንደደረሰባቸው የገዳሙ አስተዳዳሪዎች ገልጸዋል። በመሬት መንሸራተት ምክንያት ሕይወታቸውን ያጡ ነፍሳቸውን በአጸደ ገነት እንዲያኖር እንመኛለን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። የተከበራቸው ክርስቶስ ቤተሰቦች፣ ውድ ኦርቶዶክሳውያን፣ በሀገር ውስጥም በውጭም ሀገር የምትገኙ የእመቤታችን ቅድስት ድንግል ማርያም ወዳጆች እንግዲህ ዛሬ በገዳማችን በጻርቃኔ መካነ ቅዱሳን አንድነት ገዳም ያው የገደል መንሸራተት ገጥሞን ለጠበልና ለሱባኤ መጡ እህቶቻችን ወንድሞቻችን ጉዳት ደርሶባቸዋል። ጉዳቱ የደረሰው ያው ጠዋት 27 ዛሬ ማለት ነው ከጠዋቱ 1 ሰዓት ላይ ነው። እንግዲህ ያው ከላይ ገደሉ ተንዶ ነው ተንሸራቶ ነው በራሱ ማለት ነው በራሱ ነው የተንሸራተተው። የተጎዱት እንግዲህ ህይወታቸው ያለፈው 14 ሰዎች ናቸው። አካል ጉዳት ደግሞ የደረሰባቸው 5 ናቸው ማለት ነው። ስለዚህ ያው እንግዲህ በጣም ይሄ በመከሰቱ በጣም አዝነናል፣ ሐዘን ተሰምቶናል። ነገር ግን ደግሞ ያው በዚህ ያረፉ እህቶቻችን ወንድሞቻችን እመቤታችን ወዳጆች ናቸው። እየጸለዩ ባለበት ሰዓት ያው ባልታሰበ ሁኔታ ነው የተከሰተው በራሱ። ስለዚህ በተለያየ ሚዲያ የተለያየ መረጃ ሊሰራጭ ስለሚችል ትልልቁ ዋናው መረጃችን ያው ከገዳሙ ያለው በእጃችን አሁን ያለን መረጃ ይሄ ነውና ስለዚህ ይሄንን እንድታቁ ለማለት ነው ይሄንን መግለጫ መስጠት የፈለግነው። እግዚአብሔር ከዳግም ሐዘን ይሰውረን። ያረፉ ወንድሞቻችን እህቶቻችንን እግዚአብሔር አምላክ በቅዱሳኑ አንድነት እንዲያሳርፍልን ጸሎታችን ነው። እግዚአብሔር ከኛ ጋር ይሁን። በአዲስ አበባ ከተማ ውስጥ ሞቶ የሚቀብረው ሰው አጥቶ አስከሬኑ በትላትል ተበልቶ የተገኘው አሳዛኝ ሰው። ይህ ክስተት ምን ያህል በየቤቱ ህዝቡ መከራ እያሳለፈ እንደሚገኝ አመላካች ነው። ይህ ሰው የሞተው በረሃብም ሊሆን ይችላል። ምክንያቱም 21.4 ሚሊዮን ወይም ከ16 እስከ 18% የሚሆነው የኢትዮጵያ ህዝብ ቀጥተኛ ድጋፍ የሚፈልግ ህዝብ ሆኗልና ነው። አዲስ አበባ ዝም ብሎ አንድ ሰው በቃ ዝም ብሎ ሲገኝ በቃ ቤት ተሰብሮ ሲገባ ትል እየገነፈለበት ተገኘ። በቃ ዝም ብሎ ማለት በቃ ለካ እንደምንሞት የገባኝ አሁን ነው አለኝ አንድ ያየ ሰው እንደዚህ አሁን ያየ ሰው ማለት በአራተኛው ቀን ድረስ ትሉ ከቤት አለቅ ብለው ማለት አለቅ ሰዎች ተጸይፈው በፔስታል ቋጥረው እየጎተቱ ወደ መቃብር ሲወስዱ ዘመድ ደግሞ የለው በፔስታል ተደው መንገድ እየተጎተተ ይሄ የነገሌ ልጅ ብትሉት ሁላችንም እንተላለን፣ እንሸታለን፣ እንለወጣለን፣ እንሞታለን፣ እንፈሰብሳለን። አስጸያፊዎች ነን። በተቀበርን በሶስተኛው ቀን መቃብራችን ሰው ያሳልፍ። እንደዚህ ነው። በእኛ ልባምነት ግን እንደዚህ ያለውን ስንመጥ ከነገሌ ነው የምትጋባ ከነገሌ ነው ብለን መልክ ስናወጣ መስፈርት ስንቀምር እንላለን። ሌላው በጣም አሳዛኙ ዜና በሀገራችን እየተስፋፋ የሚገኘው አደገኛው የገዛ ልጅን በመድፈር ሕይወታቸውን ቅርቃር ውስጥ በማስገባት ራሳቸውን እንዲያጠፉም እያደረጉ ስላለው ጉዳይ ነው። ይህ ጉዳይ እንደ ህዝብ መታገል ያለብን ጉዳይ ነው። አሳዛኝ አሰቃቂ ጉዳይ ነው። እነዚህ የምትመለከቷቸው በሙሉ የገዛ ልጆቻቸውን የደፈሩ አባቶች ናቸው። አንድ በአንድ እነማን እንደሆኑና የስንት ዓመት ልጆቻቸውን እንደደፈሩ እነግራችኋለሁ። ይሄ የምትመለከቱት አቶ ዳንኤል ወልዴ ይባላል። የ14 ዓመት ህፃን ልጁን አስገድዶ ለወራት የደፈረ አባት ነው። ይሄ ከትምህርት ቤት መታ ዩኒፎርሟን ስትቀይር የገዛ ልጁን አስገድዶ ለመጀመሪያ ጊዜ ከደፈራት በኋላ ይሄንን ድርጊቱን ለወራት ይቀጥልበታል ማለት ነው። በመጨረሻም ተይዞ በ12 ዓመት ጽኑ እስራት ነው የተቀጣው።
ይህ የምትመለከቱት ደግሞ አቶ ሙልጌታ ውብሸት ይባላል። የ12 ዓመት ህፃን ልጁን የገዛ ልጁን ለ3 ዓመት በተከታታይ ሳይታወቅበት ሲደፍር የነበረ በመጨረሻም ተይዞ በ18 ዓመት ጽኑ እስራት የተቀጣ አባት ነው። ይህ የምትመለከቱት ደግሞ አቶ ኤልያስ ኑረዲን ይባላል። የ8 ዓመት ህፃን ልጁን አስገድዶ የደፈረና በ18 ዓመት ጽኑ እስራት የተቀጣ አባት ነው። ይህ የምትመለከቱት ደግሞ አቶ አብነው ገበየው ይባላል። የ11 ዓመት ህፃን ልጁን አስገድዶ የደፈረና በ19 ዓመት ጽኑ እስራት የተቀጣ ሌላኛው አባት ነው። ይህ የምትመለከቱት ደግሞ አቶ ጥላሁን ገረመው ይባላል። የ8 ዓመት ህፃን ልጁን አስገድዶ የደፈረና በ15 ዓመት ጽኑ እስራት የተቀጣ አባት ነው። እኚህ የምትመለከቷቸው ደግሞ ኢንስፔክተር ግርማ ጌታቸው ይባላሉ። የ20 ዓመት የገዛ ልጃቸውን አስገድደው ደፍረው በ9 ዓመት ጽኑ እስራት የተቀጡ ሌላኛው አባት ናቸው። አውቃለሁ ይሄንን በጣም ዘግናኝ ነገር ስትሰሙ እንደሚከብዳችሁ ለጆሮም ለመስማት እንደሚቀፍ አውቃለሁ። እስቲ ያስቡት፣ እንደ ልጅ በአባት መደፈር ማለት ምን ማለት ነው? የእድሜ ልክ የአእምሮ ቀውስ ነው የሚያስከትለው። እድሜ ልካቸውን በአባታቸው መደፈራቸውን እያሰቡ እንዴት ነው የሚኖሩት እነዚህ ልጆች? ከአካላዊ ጥቃት ባለፈ መደፈራቸው ስነ ልቦናቸው ላይ የሚፈጥረው ተጽዕኖ ምን ያህል ነው? ሲቀጥል እንደ ኢትዮጵያ የሴቶች ጥቃት ምን ያህል ደረጃ ላይ እንደደረሰ ነው ይሄ ነገር የሚያሳየው። እንዴት ይሄ ሁሉ አባት የገዛ ልጁን ይደፍራል? የ2 ዓመት ህፃናት እኮ የሚደፈሩበት ሀገር ላይ ነው ያለነው። የ2 ዓመት ህፃናት እነዚህ በአደባባይ የወጡ ናቸው። ያልወጡ ስንት አሉ? በገዛ የስጋ ዘመዶቻቸው እየተደፈሩ ያሉ። ይሄንን ቪዲዮ ኮፒ ሊንክ፣ ሪፖስትና ሼር፣ ላይክ እያደረጋችሁ አድርሱልኝ። የሴቶችና ህፃናት ጥቃት ይቁም። አመሰግናለሁ። ሌላው አስገራሚ ክስተት በታክሲ ውስጥ ታይቷል። ተሳፋሪው አካሉ የተጎዳ ይመስላል። ምክንያቱም በክራንች ነው ወደ ታክሲ ውስጥ የገባው። ነገር ግን ሾፌሩ ዘወር ሲል ክራንቹን ትቶ የት እንደሄደ አልተገኘም። በዚህ ምክንያት አካላቸው የተጎዱ መስለው ከሚያጭበረብሩ ሰዎች ራሳችሁን ተጠብቁ ዘንድ ይህንን መረጃ ሰጠናችኋል። ዘመኑ ከፍቷልና ተጠንቀቁ። ሰላም ጤና ይስጥልን። የዛሬ እንግዲህ የገጠመንን የኛ ታክሲ ውስጥ ክራንች ይዞ እንደዚህ እያመመው ተደግፎ ነበር የገባ። ያውም ረዳቱ ደግፎት እና ሲገባ ይቻለው እዚህ ጀርባዬ ላይ ፊት ለፊት ወንበር ላይ ነው የተቀመጠው እና ተጫዋች ነው ተሳፋሪው። በጣም እየተጫዋወትን ሙዚቃ ሞቅ አድርጌ ከፍቼው ክረምትን በተመለከተ ጥሩ የትዝታ ሙዚቃዎችን ከፍቼለት እየተጫዋወትን ልክ ስንደርስ ይህንን ክራንች ጥሎ ሄዷል። እኔ ድኖ ይሁን አላቅም፣ ረስቶት ይሁን አላቅም። እንግዲህ ተደግፎ የገባ ሰው አስቡት። እኔ ፈውሼው ይሁን አላቅም። የፈጣሪን ስራ ይሁት የምር እና የዛሬው የታክሲ ላይ የገጠመኝ ለየት ያለ ገጠመኝ ነውና ክራንቹን ረስቶት ሄዷል። እንደምታዩት ይህንን ክራንች እንግዲህ አድርሱለት ለባለቤቱ። እኔ ጋር ረስቶት ሄደው ኮፒ ሊንክ፣ ሼር፣ ፎሎ እያደረጋችሁ ቤተሰብ ታክሲ ውስጥ ብዙ ገጠመኝ አለን እና እንደዚህ አይነት ገጠመኝ ገጥሞኛል። እኔ ተዝናንቻለሁ እና ፈጣሪ እንደው ያሽለው አላህ አፊያ ያርገው። የምር ወንድማችንን በዛው ከክራንች ያውጣው እና እኔ እንደዚህ አይነት ነገር ገጥሞኛል። ለየት ያለ ነገር ነው። ለዛሬ ያዝነው መረጃ ይህንን ይመስላል። በጻድቃኔ ማርያም ላረፉ ሰዎች ነፍስ ይማር። ብቸኝነት የሚያጠቃቸው ሰዎች ደግሞ ከጓደኛና ከሚወዳቸው ጋር ጊዜ በማሳለፍ ከዚህ መጥፎ ስሜት መውጣት ያስፈልጋል። ምክንያቱም ብቸኝነት ቀባሪ የሚያሳጣልና የሴቶችና ህፃናት መደፈር በጋራ መከላከል አለብን። ዛሬ ይህንን በጋራ ካልተከላከልነ ነገ አድማሱን እያሰፋ በየሁላችንም ቤት መግባቱ አይቀርም። ችግረኛ ከሚመስሉ አታላዮች ራሳችን እንከላከል እያልነ በዚሁ እንሰናበታለን። ሰላማችሁ ከአጽናፈ ዓለም እስከ አጽናፈ ዓለም ድረስ ብዝት ይበል። አሜን።